እሺ እንግዲህ የዛዮን ኢንፎግራፊክ ሾው ሳምንታዊ ተጠባቂ ቪዲዮ የዛሬው ደግሞ እነሆ ጀመረ። በቅድሚያ ግን በያላችሁበት ሰላምታዬን አደርሳለሁ። እንዴት ናችሁ? ሳምንታችሁ እንዴት ነበር? እንግዲህ በትምህርት በስራ በንግድ በተለያየ ሁኔታ ያሳለፋችሁ በሙሉ ሁላችሁም በያላችሁበት በድጋሚ ሰላም እላችኋለሁ። እንዳስለመድኳችሁ እንግዲህ ዛሬም ቆንጆ ቪዲዮ ነው ያመጣሁላችሁ። እንደምትወዱት ብቻ ሳይሆን እንደሚጠቅማችሁ እገምታለሁ። እንድትከታተሉኝ ጋብዛለሁ። በቅድሚያ ዛሬ ስለ ናርሲስቲክ ፐርሰናሊቲ ዲስኦርደር ነው የምናወራው። ምን ማለት ነው የሚለውም በኋላ እናያለን። ግን ለምሳሌ እንደ መነሻ እንዲሆናችሁ በዙሪያችን ከራሳቸው ጋር በከፍተኛ ሁኔታ በፍቅር የወደቁ ሰዎች ወር ደግሞ ሌላውን ዝቅ ማድረግ ወይም ደግሞ ራሳቸውን በጣም ከፍ አድርገውና አግዝፈው የሚያዩ ሰዎች፣ አለበለዚያ ደግሞ ሌሎችን በእነሱ ስር ጥገኛ ማድረግ የሚፈልጉና የሚበዘብዙ አይነት ወይም ደግሞ ማኒፑሌቲቭ የምንላቸው አይነት ሰዎች በዙሪያችን አሉ። መቼም በተለያየ ሁኔታ ውስጥ በሚኖረን መስተጋብር ማለት ነው። እነዚህን የሚመለከት ጉዳይ ነው ናርሲስቲክ ፐርሰናሊቲ ዲስኦርደር ያልነው። ስለዚህ ከነዚህ ሰዎች ጋር የሚኖረን መስተጋብር ወይም ደግሞ ግንኙነት በከፍተኛ ጥንቃቄና ሁኔታ መታየት አለበት ተብሎ ስለሚታሰብ ነው በስነ ልቦና ዘርፍ ዛሬ ይህንን ጉዳይ ላነሳላችሁ የወደድኩት ማለት ነው። ነገር ግን እነዚህን ሰዎች ወይም ደግሞ የናርሲስቲክ ፐርሰናሊቲ ዲስኦርደር ያለባቸውን ሰዎች መጀመሪያውኑ እንዴት እንወቃቸው የሚል ጥያቄ ነው በጣም አንገብጋቢ የሚሆነው። ስለዚህ ዛሬ የናርሲስቲክ ፐርሰናሊቲ ዲስኦርደር ያለባቸውን ሰዎች ለመለየት የሚያግዙንን ጥቂት ምልክቶች ወይም ደግሞ የስነ ልቦናና የስነ ባህሪ መገለጫዎችን እናያለን ማለት ነው። በእነዚህ መነሻነት እናንተ በራሳችሁ በዙሪያችሁ ያሉ ሰዎችን ኢቫሉዌት ማድረግ ትችላላችሁ። ፋይናሊ ደግሞ እንደ አይነት ባህሪ ያለባቸው ሰዎች በዙሪያችን ካሉና እኛን እየተጠቀሙብን እንዲሁም ደግሞ እየጎዱን ከሆነ ከነዚህ ጋር ያለን ግንኙነት እንዴት ማኔጅ ማድረግ እንዳለብንም አብረን የምናየው ይሆናል ማለት ነው። ወሳኝ ቪዲዮ ነው። ሞቅ ያለ ሰብስክራይብ፣ ላይክ እና ሼር ይፈልጋል። ስለዚህ ነካ ብታደርጉ ደስ ይለኛል። በነገራችን ላይ ይህንን ቻናል እንዲያድግ ከስሩ ሰብስክራይብ፣ ላይክ እና ሼር ለምታደርጉ ቪዲዮዎችን ጨምሮ ማለት ነው ላቅ ያለ ምስጋና አለኝ። ያው ሳድግ ማድረግላችሁን አታውቁም። ሌሎቻችሁም ሰብስክራይብ፣ ላይክ እና ሼር በማድረግ ቻናሉ እንዲያድግ እንድታግዙ በቅድሚያ መጠየቅ እፈልጋለሁ። እስከ ቪዲዮ መጨረሻ እንድትከታተሉኝ ጋብዛለሁ። ዛዮን ኢንፎግራፊክ ሾው አየር ስቤ እመጣለሁ እንደተለመደው። እንግዲህ ቅድም በጨረፍታ ነገር ስለ ናርሲስቲክ ፐርሰናሊቲ ዲስኦርደር ጠቀስ አድርጌያለሁ። ግን ምን ማለት ነው ብንል እንግዲህ ሊትራሊ ቃል በቃል የአማርኛ ትርጓሜ የለውም። ግን ሀሳቡ ምንድነው ወይም ደግሞ እንዲህ አይነት የስነ ልቦና የጤና እክል አለባቸው የምንላቸው ሰዎች የትኞቹን ነው የምንል ከሆነ ትንሽ ነገር ልበላችሁ እዚህ ላይ። እንግዲህ ናርሲስቲክ ፐርሰናሊቲ ዲስኦርደር ወይም ደግሞ ናርሲሲዝም የምንለው ሀሳቡ ምን ማለት ነው ወይም ደግሞ ይሄ የስነ ልቦና የጤና ችግር ምን ማለት ነው ካለን በአጭሩ በጣም በተጋነነ መልኩ ከፍተኛ የሆነ በራስ የመተማመን ስሜት ወይም ደግሞ ኦቨር ኮንፊደንስ ማዳበር፣ ከራስ ጋራ በከፍተኛ ሁኔታ በፍቅር መውደቅ ወይም ደግሞ ራስን ከሚገባው በላይ መውደድ፣ ሌሎችን አንደርማይን ማድረግ ወይም ደግሞ ዝቅ አድርጎ መመልከትና ራስን ልዩና በሁሉም ቦታ ተወዳጅና ተፈላጊ አድርጎ የማሰብና ከፍተኛና ያልተገባ የሆነ አድናቆትና ሙገሳን ከሰዎች የመፈለግ ስሜት ወይም ደግሞ ዝንባሌ ነው ማለት ነው በአጭሩ ናርሲስቲክ ፐርሰናሊቲ ዲስኦርደር የምንለው ማለት ነው። እንግዲህ እነዚህ ናርሲስቲክ የምንላቸው ሰዎች ከሚያሳያቸው የተለያዩ ባህሪያት መካከል ራሳቸውን በጣም ልዩና ተወዳጅ አድርገው የማሰብ እንዲሁም ደግሞ ሌሎች ከነሱ በታች እንደሆኑና እነሱ ደግሞ ከሰዎች በላይ እንደሆኑ ማሳየት የሚፈልጉ ናቸው ብለናል ቅድም። ስለዚህ እነዚህን ሰዎች ወይም ደግሞ የናርሲስቲክ ሰዎችን ጥቅል ማንነት በጨረፍታ ካየን በዋናነት ግን የሚያሳያቸው ባህሪያት አሉ። ወይም ደግሞ አንድ ሰው የናርሲስቲክ ፐርሰናሊቲ ዲስኦርደር ሰለባ ነው ወይም ደግሞ እንዲህ አይነት የስነ ልቦና የጤና ችግር አለበት ለማለት የሚያስችሉንን የስነ ልቦናና የባህሪ መገለጫዎችን አንድ ባንድ እናያለን። 5-6ቶቹን ዘረዝርላችኋለሁ። እንግዲህ የመጀመሪያው ምልክት ምንድነው ካለን በጣም የተጋነነና ጤናማ ያልሆነ ለራስ የሚሰጥ ግምትና የታላቅነት ስሜት ነው። ይሄ ምን ማለት ነው? በአጭሩ ራስን በከፍተኛ ሁኔታ ልዩ አድርጎ የማሰብ እንዲሁም ደግሞ ምንም ነገር የማድረግ ችሎታ ወይም ደግሞ አቅም አለ ብሎ የማሰብ ዝንባሌ ወይም ደግሞ ቴንደንሲ ነው ማለት ነው። እንግዲህ ናርሲስቲክ የሆነ ሰው የሚያሳየው ሁለተኛ ባህሪ ደግሞ ምንድነው? ከፍተኛ የሆነና ያልተቋረጠ አድናቆት የማግኘት ፍላጎት ነው። ይሄ እንግዲህ በሁሉም ቦታና ሁኔታ ውስጥ የሚታይ ባህሪ ሲሆን እንደው ጥቂት ነገር እንኳን ሰርተው ወይም ደግሞ ማንኛውም ሰው ሊሰራው የሚችለውን ተራ ነገር እንኳን ሰርተው በጣም አድናቆት የሚፈልጉ ሰዎችን የሚመለከት ነው ማለት ነው።
ስለዚህ እያንዳንዱ ሁኔታና ቦታ ላይ ዋው አንተ እንዴት የሚገርም ነገር ነው የሰራው ወይም ደግሞ እንዴት ነው የሰራሽው ምናምን ብለው የመደነቅ ፍላጎት የሚፈልጉ ሰዎች አሁንም የናርሲሲስቲክ ፐርሰናሊቲ ዲስኦርደር ያለባቸው ናቸው ተብለው ይታሰባሉ ማለት ነው። ሁለተኛ ምልክት ይሄ ነው። ሶስተኛው ደግሞ ከፍተኛ የሆነ ምቀኝነት አለባቸው። በነገራችን ላይ እንዲህ ሲዘረዝር እንትና በቃ እንዲህ አይነት ችግር ቢኖርበት ነው ማለት ነው ወይም ደግሞ ቢኖርባት ነው ማለት ነው በማለት በሐሜት መንፈስ እንዳታዩት ይሄ ቪዲዮ። ይሄ እንግዲህ የሚሆነው በሁለት መንገድ ነው። አንደኛው ቅድም እንዳልነው ሰዎች ላይ በከፍተኛ ሁኔታ የበላይ ሆኖ የመታየት ወይም ደግሞ በሰው ዘንድ ልዩ የመሆን ስሜት ስላላቸው ይህንን ልዩ የመሆን ፍላጎታቸውን የሚሸፍንባቸው ሰው ካለ በዛ ሰው ላይ በከፍተኛ ሁኔታ ይቀናሉ። ሁለተኛ ደግሞ ራሴ ልዩ ነኝ ወይም ደግሞ ከሁሉም የበላይና የተለየው ነኝ ብለውም ስለሚያስቡ አሁንም ሰዎች በዚህ ልዩ በመሆን መነሻነት እኔ ላይ ሊቀኑ ይችላሉ የሚል የአስተሳሰብ ዝንባሌም አላቸው ማለት ነው። ስለዚህ በሁለቱም መንገድ ከፍተኛ የሆነ የቅናት ስሜት አለባቸው ማለት ነው። ይሄ ሶስተኛ ምልክታቸው ነው ማለት ነው። ሌላኛውና አራተኛው መገለጫ ባህሪያቸው ደግሞ ምንድነው ካላችሁኝ ከልክ ያለፈ አስፈላጊ ነኝ ብሎ የማሰብ ስሜት ነው። ይህ እንግዲህ ሪያሊስቲክ አይደለም። እንግዲህ እንዲህ አይነት ሰዎች ደግሞ ችግራቸው ምንድነው? ባይ ዲፎልት የኮምፒተንሲ ችግር አለባቸው ወይም ደግሞ የእውቀትና የችሎታ ውስንነት አለባቸው። ግን እንደዛም ሆኖ የሚያስቡት ምንድነው? በእያንዳንዱ ሁኔታና ቦታ ውስጥ በጣም አስፈላጊ ነኝ ብለው የማሰብ ችግር አለባቸው ማለት ነው። ስለዚህ ሰዎች እኔ ከሌለው ነገራቸው ኦር ስራቸው ወይም ዋቴቨር ኢት ኢዝ አይደምቅም ወይም ደግሞ እኔ ከሌለው ጉድለት ይታይበታል ብለውም ሊያስቡ ይችላሉና ሁል ጊዜ ራሳቸውን የመኮፈስና በሁሉም ቦታ እኔ አስፈላጊ ነኝ ብለው የማሰብ የስነ ልቦና ችግር ወይም ደግሞ ዝንባሌም ያሳያሉ ማለት ነው። አራተኛ ባህሪያቸው ወይም ደግሞ መገለጫቸው ይሄ ይሆናል ማለት ነው። አምስተኛው ባህሪያቸው ደግሞ ከፍተኛ የሆነ የጭካኔ ባህሪ እንዲሁም ደግሞ የሰዎችን ስሜት ለመርዳት ያለመቻል ችግር ይታይባቸዋል። ቢኮዝ ቅድም እንዳልነው በመሰረታዊነት እነዚህ ሰዎች ሰልፍ ሴንተርድ ናቸው ወይም ደግሞ ሁሉ ትኩረታቸውና አስተሳሰባቸው በሙሉ ራሳቸው ላይ ብቻ ያተኮረ ራሳቸውን ጤናማ ባልሆነ መንገድ የሚወዱና የሚንከባከቡ ወይም ደግሞ ከራሳቸው ጋር በፍቅር የወደቁ ሰዎች ናቸው ብለናል። ስለዚህ የሌላውን ስሜት ለማጤንና ለመረዳት ወይም ደግሞ አካባቢያቸውን ለመቃኘት እድል አያገኙም ማለት ነው። ይሄ ደግሞ በቀላሉ የሰዎችን ስሜት እንዳይረዱ ያደርጋቸዋል ማለት ነው። በዚህም የሰዎችን ስሜት ለመረዳት ባለመቻላቸው መነሻነት የሰዎች የስነ ልቦናና የስሜት ሁኔታ ላይ ከፍተኛ ጉዳት ሊያደርስ የሚችል ማንኛውንም ተግባር እንግዲህ የራሳቸውን ታላቅነትና ልዩነት እስካስጠበቀላቸውና እስካረጋገጠላቸው ድረስ ሊያደርጉ ወይም ደግሞ ሊያከናውኑ ይችላሉ ማለት ነው። ይሄ የሚወስደው ወዴት ነው? ወደ ጭካኔ ነው ማለት ነው። እና ይሄኛውም ሌላኛው የባህሪ መገለጫቸው ነው ማለት ነው። ኦኬ እንግዲህ ናርሲሲስቲክ የምንላቸው ሰዎች ከሚያሳዩቸው የተለያዩ መገለጫ ባህሪያቶች መካከል ለዛሬ የያዝኩትን ስድስተኛውን ልንገራችሁ። በጣም ኢምፖርታንት ነው። ይሄኛው ባህሪያቸው ምንድነው? ማኒፑሌቲቭ መሆን ወይም ደግሞ የበዝባዥነት ባህሪ ማሳየት ነው። ስለዚህ እነዚህ ሰዎች በዙሪያችሁ ካሉ ሊያደርጉት የሚችሉት አንደኛውና ዋነኛው ነገር ምንድነው? ሁልጊዜ ራሳችሁ በራሳችሁ ብቁ እንዳልሆናችሁ ወይም ደግሞ ነገራችሁን በራሳችሁ ማከናወን የማትችሉ ይልቁንም ለእያንዳንዱ ነገራችሁ የእነዚህን ሰዎች ምክርና ድጋፍ የምትፈልጉ አይነት ጥገኛ ሰዎች እንደሆናችሁ እንድታስቡ ወይም ደግሞ እንድታምኑ ማድረግ ነው። ስለዚህ በዚህ ሂደት ምን ይሆናል? እናንተ ለእያንዳንዱ ነገራችሁ የእነሱን ይሁንታ፣ የእነሱን ምክር፣ ድጋፍ፣ ፈቃድ የምትፈልጉ ሲሆን ሙሉ ነገራችሁ በሙሉ የእነሱን ፍላጎትና ኢንትረስት ለማስጠበቅ ነው የሚውለው እንደማለት ነው። ስለዚህ ለምሳሌ ሄዳችሁ የሆነ ነገር ላድርግ ወይስ አላድርግ ብላችሁ ብታማክሯቸው የምታደርጉትን ነገር የእነሱን ጥቅም ከማስጠበቅና ካለማስጠበቅ አንግል አይተው ነው ለእናንተ ሀሳብ ወይም ደግሞ አስተያየት የሚሰጧቸው እንጂ ሊትራሊ ነገርየው ይጠቅማል ወይም ደግሞ አይጠቅምም ከሚል ፐርስፔክቲቭ አይሆንም እንደማለት ነው። ስለዚህ በአንድም ይሁን በሌላ መንገድ እናንተን እየበዘበዟችሁ ወይም ደግሞ ማኒፑሌት እያደረጓችሁ ነው ማለት ነው። ማኒፑሌሽን እንግዲህ በገንዘብ ሊሆን ይችላል፣ በስሜት ሊሆን ይችላል፣ በፓወር ሊሆን ይችላል፣ በተለያየ መልኩ ሊገለጽ ይችላል ማለት ነው። ስለዚህ የእነሱ ጥገኛ ሆናችሁ እነሱን የሚጠቅም ነገር እስካደረጋችሁላቸው ድረስ እናንተ ማኒፑሌት ተደርጋችኋል ወይም ደግሞ ተበዝብዛችኋል ማለት ነው። በጥቅሉ እስካሁን ያየናቸው 6 ዋና ዋና የባህሪ መገለጫዎች ያሉባቸው ሰዎች በአንድም ይሁን በሌላ መልኩ የናርሲሲስቲክ ፐርሰናሊቲ ዲስኦርደር ሰለባ ናቸው ማለት እንችላለን ማለት ነው። እንዲህ አይነት የባህሪ ችግር ያለባቸው ሰዎች በዙሪያችን ካሉ እንግዲህ እርግፍ አድርገን እንተዋቸው አይባልም። ነገር ግን እንዴት ማኔጅ እናድርግ ከእነሱ ጋር ያለንን ግንኙነት ነው እንግዲህ ዋናው ቁም ነገር የሚሆነው ማለት ነው። ይህም በተመለከተ እንግዲህ የስነ ልቦናው ዘርፍ አላረፈም፣ ተፍ ብሎ ቆንጆ መፍትሄዎችን አምጥቷል። እኔም ደግሞ ወደ እናንተ አቀብላችኋለሁ ማለት ነው።
እናንተ ግን በመሃል ያው የሚደረገውን ማድረግ እንዳትረሱ፣ ሰብስክራይብ፣ ላይክ እና ሼር ማለት ነው። ወደ መፍትሄዎቹ በቀጥታ ገባላችኋለሁ ማለት ነው። የመጀመሪያው መፍትሄ ሰልፍ ስቲም እና ሰልፍ ኮንፊደንስ የምንለው ወይም ደግሞ በራስ መተማመንና ለራስ የምንሰጠውን ዋጋ በከፍተኛ ሁኔታ ማሳደግ ወይም ደግሞ መገንባት ነው። እንግዲህ አንድ ሰው በራስ መተማመኑ ባነሰ ቁጥር ወይም ደግሞ ለራሱ የሚሰጠው ዋጋና ግምት ባነሰ ቁጥር በቀላሉ የሰዎች መጠቀሚያና በሰዎች ቁጥጥር ስር የመዋል እድሉ መጨመሩ አይቀርም። ስለዚህ ናርሲስቲክ ለሆኑ ሰዎች ደግሞ እንዲህ አይነት ሰዎች በጣም ይመቻሉ፣ ወይም ደግሞ ዝቅተኛ በራስ መተማመን ያላቸው ሰዎች በጣም የተመቹ ናቸው በናርሲስቲክ ሰዎች ተጽዕኖ ስር ለማደር ማለት ነው። ነገር ግን በተቃራኒው በራስ መተማመናችሁ ከፍ ያለ ከሆነና ራሳችሁን የምትወዱ ያላችሁን ቫልዩስ ኤቭሪቲንግ የምታከብሩና ዋጋ የምትሰጡ ከሆነ እነዚህ ናርሲስቲክ የሆኑ ሰዎች በዙሪያቸው በእናንተ ዙሪያ መጥተው እናንተን ለመቆጣጠር የበታች እንደሆናችሁ ለመንገር ወይም ደግሞ እነሱ የበላይ እንደሆኑ ለማሳየት የሚያደርጉት ጥረት በሙሉ አይረብሻችሁም ወይም ደግሞ አፌክት አያደርጋችሁም ማለት ነው። የመጀመሪያው መፍትሄ በራስ መተማመንን መገንባት እንዲሁም ደግሞ ለራሳችሁ የምትሰጡትን ዋጋ ወይም ደግሞ ክብር ራሳችሁን የምትወዱበትን መንገድ ከፍ ማድረግ ማለት ነው። ሶ this is very important። ሁለተኛው መፍትሄ የምትሉኝ ከሆነ ሁለተኛውማ ኦፕን ዲስከሽን ነው የምላችሁ፣ ወይም ደግሞ ግልጽ ውይይት ማድረግ። እንግዲህ አስቂኙ ፓርት ምንድነው? ብዙውን ጊዜ እንዲህ አይነት የስነ ልቦና ችግር ያለባቸው ሰዎች ችግሩ እንዳለባቸው ሁላ ላያውቁ ይችላሉ። ስለዚህ የሚሰሙት በዙሪያው ካለ ሰው ነው ማለት ነው። ስለዚህ ጓደኝነታችሁ ቅርብ ከመሰላችሁ ወይም ደግሞ ግልጽ ውይይት ብታደርጉ ይሄ የስነ ልቦና ችግር ያለበት ሰው ወይም ደግሞ ያለባት ሴት የማይደብራቸው ከመሰላችሁ ቁጭ ብላችሁ እንዲህ አይነት ባህሪ እኮ አለባቸው፣ ይሄ ደግሞ ግንኙነታችሁን ማለትም ከኔም ይሁን ከሌላ ሰው ጋር ያላችሁን መስተጋብር በከፍተኛ ሁኔታ ይጎዳባችኋል፣ ወይም ደግሞ ሰዎች ስለእናንተ እኮ እንዲህ አይነት ነገሮችን መጥፎ ነገሮችን ይላሉ፣ ስለዚህ እንዲህ አይነት ባህሪያቶችን ለምን ለማስቀረት ወር ለመቀነስ አትሞክሩም የሚል ግልጽ የሆነ የጓደኝነት ውይይት ማድረግ ማለት ነው። ይህ እንግዲህ ምን ይረዳል? አንደኛ ያ ሰው ያ ችግር እንዳለበት መገንዘብ እንዲችል እድል ትሰጡታላችሁ። ሁለተኛ ደግሞ የምርን ፍላጎት ካለው እነዛን ባህሪያት ለማስወገድ ወይም ደግሞ አትሊስት ለመቀነስ ሁኔታዎችን ትፈጥሩለታላችሁ ማለት ነው። ስለዚህ በሄደበት ሁሉ አስፈላጊነቱ ጎልቶ እንዲታይ የሚፈልግ ሰው ከሆነ ወይም ደግሞ በሄድኩበት ሁሉ ካልተመሰገንኩ ወይም ደግሞ ካልተነጠፈልኝ የሚል ሰው ከሆነ ወይም ደግሞ እኔ በጣም አስፈላጊና የተለየው ነኝ የሚል አይነት ሰው ከሆነ እንዲሁም ደግሞ ይሄ ባህሪ እሱ ላይ እንዳለ ወይም ደግሞ ይሄ ባህሪው ሌሎችን እየረበሸ እንደሆነ የማይታወቀው ሰው ከሆነ ይህን ነገር በግልጽ መንገድ ለሁለታቸውም ግንኙነት ወይም ደግሞ ያ ሰው ከሌላ ሰው ጋር ለሚኖረው ግንኙነት በጣም ወሳኝ ነው ማለት ነው። ስለዚህ ግልጽ ውይይትም በጣም መሰረታዊ መፍትሄ ነው ተብሎ ተቀምጧል ማለት ነው። ሶስተኛው መፍትሄ ደግሞ እንግዲህ እነዚህን ሰዎች እንደሚያስቡት እንዳልሆኑ በተግባር ማሳየት ነው። እንግዲህ አንዳንድ ሰው እኔ በጣም ስፔሻል ነኝ ይላል፣ ወይም ደግሞ በሄድኩበት ሁሉ እኔ ከሌለው ነገሮች ወይም ፕሮግራሞች አይደምቁም ሊል ይችላል። ነገር ግን በተግባር እውነታው ይሄ ላይሆን ይችላል። ስለዚህ እነሱ ከሚያስቡት እውነታው ተቃራኒ እንደሆነ በተግባር ማሳየት ይህንን ችግር ወይም ደግሞ በእነሱ ላይ የሚታየውን ናርሲስቲክ ሜንታሊቲ በከፍተኛ ሁኔታ ሊቀንሰው እንደሚችል ስነ ልቦናዊ መረጃዎች ያሳያሉ። ለምሳሌ አንድ ሰው በቃ እኮ ፕሮግራሞች ከኔ ውጭ አይደምቁም ማለት እኮ ነው ምናምን እያለ የሚያስብ ከሆነ ወይም ደግሞ ለራሱ የሰጠው ሰልፍ ኢሜጅ ይሄ ከሆነ አንዳንድ ፕሮግራሞችን በማዘጋጀት እሱ ወይም ደግሞ እሷ ባልተገኘችበት ማሳለፍ ይቻላል አይደለ? ከጊዜ በኋላ ግን ይሄ ፕሮግራም በጣም ደማቅና በጣም ተወዳጅ እንደነበረ ያ ሰው ቢሰማ ወይም ደግሞ ያቺ ሴት ብትሰማ ምን ወደ ማሰብ ነው የሚሄዱት? ኦኬ ለካ እኔም ባልኖር ፕሮግራሞች መድመቅ ይችላሉ ወደሚል አስተሳሰብ መሄድ ይጀምራሉ ማለት ነው። ያ ደግሞ በቃ እኔ ካልተገኘሁ ሁል ጊዜ ፕሮግራሞች አይደምቁም የሚለውን አስተሳሰባቸውን መሸርሸር ይጀምራል ማለት ነው። ስለዚህ እነሱ ከያዙት የተጣመመ ወይም ደግሞ አሉታዊ የሆነ ናርሲስቲክ አስተሳሰብ ተቃራኒ የሆነ ተግባር ማከናወን የእነርሱን አስተሳሰብ ለመናድ ወይም ደግሞ ለመሸርሸር በከፍተኛ ሁኔታ ስለሚጠቅም ይሄን መፍትሄ ተብሎ ተቀምጧል ማለት ነው። ይህንንም መሞከር አትርሱ። ሌላኛውንና አራተኛውን መፍትሄ ደግሞ አምጣ ካላችሁኝ አራተኛው መፍትሄ የሚሆነው ምንድነው? ስነ ልቦናዊና ስነ አእምሮአዊ እርዳታ እንዲያገኝ ወይም ደግሞ እንድታገኝ ማገዝ ነው። እንግዲህ ስነ ልቦናዊ ጉዳቶች ወይም ደግሞ የጤና ችግሮች እንደ ማንኛውም የጤና ችግር ሕክምና የሚፈልጉ ናቸው። በተለይም ክሪቲካል ስቴጅ ላይ ሲደርሱ ወይም ደግሞ ከፍ ያለ ደረጃ ላይ ሲደርሱ ማለት ነው። ስለዚህ እንዲህ አይነት የናርሲስቲክ ፐርሶናሊቲ ዲስኦርደር ያለበትን ሰው ወይም ደግሞ እንዲህ አይነት የስብዕና እክል ያለበትን ሰው ግልጽ ውይይት ካደረጋችሁ በኋላ ፍላጎቱ ካለው ወይም ደግሞ ካላት እንዲህ አይነት አገልግሎት ከሚሰጡ ግለሰቦች ወይም ደግሞ ድርጅቶች ጋር በማገናኘት ስነ ልቦናዊና ስነ አእምሮአዊ እንክብካቤ እንዲሁም ደግሞ ድጋፍ እንዲያገኝ ወይም ደግሞ እንድታገኝ ማድረግ ነው። እንግዲህ ይሄ ዴፊኔትሊ ችግሩን በከፍተኛ ሁኔታ መቀነሱ ወይም ደግሞ ማጥፋቱ አይቀርም። ይሄም ሌላኛው ቆንጆ መፍትሄ ነው።
እነዚህ ሁሉ ነገሮች ተደርገው ግን መፍትሄ ካልሆኑ ምን እናድርግ የምትሉኝ ከሆነ ደግሞ አምስተኛው መፍትሄ የሚሆነው በቃ ግንኙነቱን ማቆም ነው። ቢኮዝ አንዳንድ ጊዜ ነገሮችን ለመቀየር በጣም በታገላችሁ ቁጥር ከነገሩ ጋር ተመሳስላችሁ የመቀጠል እድላችሁ ከፍተኛ ይሆናል። ልክ ለምሳሌ ጨው ውሃ ልታመጣ ሄዳ አሟምታ ቀረች እንደተባለው ማለት ነው። አስባችሁታል? ጨው ውሃ ልታመጣ ሄዳ ገና የምትይዘው ቢሆን ስትይዘው እንዴት እንደምትሟሟ። ሰው እናንተም እንዲህ ናርሲስቲክ ከሆኑና ባህሪያቸውን ለመቀየር በጣም ከሚቸገሩ ሰዎች ጋር ረጅም ጊዜ ባጠፋችሁና እነሱን ለመቀየር በታገላችሁ ቁጥር ፋይናል ፌታችሁ ወይም ደግሞ የመጨረሻ ጣፈንታችሁ የሚሆነው ምንድን ነው? ወይ ከእነሱ ጋር ተመሳስላችሁ መቀጠል ነው። አዘርዋይስ ደግሞ የእነሱ ተጽዕኖ ሰለባ ሆናችሁ መገኘት ነው ማለት ነው። ስለዚህ ከዚህ ሁሉ መጠነኛ ጥረት አድርጋችሁ የማይስተካከል ከሆነ ኦር ደግሞ ከመሰላችሁ ግንኙነቱም በጣም ጤናማና ሰላማዊ በሆነ መልኩ እዛ ጋራ ማቆም። አመሰግናለሁ እስካሁን ስለነበረ ግንኙነት ምናምን ብሎ ማቆም ይቻላል ማለት ነው። እነዚህ ቆንጆ መፍትሄዎች ተግባራዊ ቢደረጉ ቆንጆ ለውጥ እንደሚያመጡ የተለያዩ መረጃዎች፣ የስነ ልቦና ባለሙያዎች እንዲሁም ደግሞ ጥናትና ምርምሮች አመላክቷል ማለት ነው። እንዲህ አይነት ሰዎች በዙሪያችሁ ካሉ ወይም ደግሞ ራሳችሁ ከተቸገራችሁም ተግባራዊ ማድረግ አትርሱ ማለት እፈልጋለሁ። የዛሬው ኢንፎግራፊክ ሾው የዛሬው ተወዳጅ ቪዲዮ በዚህ መልኩ አልቋል። ሳምንት ደግሞ በሌላ ቆንጆ ቪዲዮ እመጣለሁ። ሳምንት ሁሉ ጥሩ እንዲሆንላችሁ ከሆነ እመኛለሁ። መልካም ጊዜ ይሆንላችሁ። ባይ ባይ።